ሰላም ጤና ይስጥልን ተመልካቾቻችን የጥር 25 2018 ዓመተ ምህረት የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸው ገለጹ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝታቸው በፍልሰተኞች ላይ እንደሚያተኩር አስታወቁ። ወደ ውጪ ስናልፍ በጋዛና በግብጽ መካከል የሚገኘው ቁልፍ መተላለፊያ የሆነው የራፋህ ድንበር በድጋሚ ክፍት መደረጉ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመኑ 10ኛ መደበኛ ስብሰባውን ነገ ጥር 26 ቀን 2018 ዓ.ም ያካሂዳል። ምክር ቤቱ በነገ ስብሰባው ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ የሚያዳምጥ መሆኑን ነው ቴሌቪዥን ከምክር ቤቱ ያገኘው መረጃ ይጠቁማል። የጠቅላይ ሚኒስትሩ በነገው ዕለት እንደሚሰጡት የሚጠብቀው ማብራሪያ በብዙ መልኩ ተጠባቂ ሆኗል። ባሳለፍነው ሳምንት ከህወሓት ኃይሎች ጋር ስለተጀመረው ጦርነት የፌዴራሉ መንግስት በይፋ ያለው ነገር ባይኖርም ጠቅላይ ሚኒስትር ዶክተር አብይ አህመድ በጉዳዩ ዙሪያ አስተያየት ይሰጡ ይሆናል የሚሉ ቅድመ ግምቶች ከወዲሁ ወጥተዋል። የሀገሪቱ የኢኮኖሚ እንቅስቃሴዎች፣ የሰላምና ጸጥታ ጉዳይ እንዲሁም ዲፕሎማሲያዊ ጉዳዮች በጠቅላይ ሚኒስትሩ ማብራሪያ የሚጠበቁ አጀንዳዎች እንደሚሆኑም ይገመታል። ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸው ገለጹ። በትግራይ እየታየ ያለው ውጥረት እንዳሳሰባቸው የገለጹት የመንግስታቱ ድርጅትና የአውሮፓ ህብረት ሁሉም ወገኖች ወደ ውይይት እንዲመለሱም ጥሪ አቅርበዋል። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ፣ የሰላም ስምምነቶች እንዲያከብሩና ልዩነቶችን በውይይት መፍታት ዳግም ወደ ሰፊ ግጭት እንዳይገባ ጥረት እንዲያደርጉ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ዳግም ያገረሸው ግጭት የጸጥታ ሁኔታውን እያባባሰ መሆኑን በቅርበት እየተከታተሉ መሆናቸውን ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፋርሃን ሀቅ በኩል ባወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያ የሰላም ስምምነት በኋላ የተገኙ ድሎችን ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነት ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቅርበዋል። ዋና ጸሐፊው ግጭቱ በንጹሃን ዜጎች ላይ ሊያደርስ የሚችለው ጉዳትና ወደ ሰፊ ጦርነት የመቀየር እድሉ በእጅጉ አሳስቧቸዋል ያለው መግለጫው የሰላም ስምምነቶችን ሙሉ በሙሉ መተግበርና ሰላምን ለማጠናከር ከአፍሪካ ህብረት መሰል ቀጠናዊ አገሮች ጋር መስራት አስፈላጊ መሆኑን አጽንኦት ሰጥቷል። በተመሳሳይ የአውሮፓ ህብረት በዲፕሎማሲያዊ አገልግሎቱ በኩል ቅዳሜ ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳባባሱት ገልጿል። ህብረቱ በንጹሃንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭትን ለማስወገድ በአስቸኳይ ውጥረቱን እንዲረግብ ማድረግ ግድ መሆኑን ገልጿል። ነዋሪዎች ከአላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆኑን ኢሰመኮ ገለጸ። በትግራይ፣ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታው ወደ ጦርነት ሊያሸጋግር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ብሔራዊው የሰብአዊ መብት ተሟጋች ይህን የገለጸው አርብ ጥር 22 ቀን 2018 ምሽት ባወጣው መግለጫ ነው። በእነዚህ ግጭቶቹ የተቀሰቀሱት ከጥር 17 ቀን 2018 ጀምሮ መሆኑን ኢሰመኮ በመግለጫው ላይ አመላክቷል። ግጭቶቹ በወለዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘቡም ኮሚሽኑ ገልጿል። በተለይም በጸለምት ወይም
ጠለምት በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት የአካል ደህንነት ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮ ጠቅሷል። በግጭቱ ተሳታፊ የሆኑ ሁለት አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረቡት ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ አሳስቧል። ከነዚህ አባላት ለግጭት መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ኮሚሽኑ ጠይቋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝታቸው በፍልሰተኞች ላይ እንደሚያተኩር አስታወቁ። የብሪታንያውን የውጭ ጉዳይ ሚኒስትር ዛሬ ሰኞ በኢትዮጵያ ያደረጉት ጉብኝት ከአፍሪካ ቀንድ ወደ ዩናይትድ ኪንግደም የሚጓዙ ፍልሰተኞች ቁጥር እየጨመረ መምጣቱን ተከትሎ ይህንን ለመግታት በሚያግዙ እርምጃዎች ላይ ለማተኮር እንደሚጠቀሙበት መግለጻቸውን ሮይተርስ ዘግቧል። ኢቬት ኩፐር የስራ እድል ፈጣሪ አጋርነቶች ሰዎች ከኢትዮጵያ እንዳይወጡ የሚደግፉ ሲሆን ህገወጥ አጋዥ ቡድኖችን ለመከላከልና ብሪታንያን የመቆየት መብት የሌላቸውን ፍልሰተኞች የመመለስ ሂደትን ለማፋጠን ጠንካራ የህግ ማስከበር ትብብር አስፈላጊ ነው ብለዋል። ህገወጥ አጋዥ ቡድኖችን ለመከላከልና በብሪታንያ የመቆየት መብት የሌላቸውን ፍልሰተኞች የመመለስ ሂደትን ለማፋጠን ጠንካራ የህግ ማስከበር ትብብር አስፈላጊ ነው ብለዋል። ህገወጥ ስደትን የሚያባብሱ የኢኮኖሚ መንስኤዎችን ለመፍታትና በሰዎች ንግድ ትርፍ በማጋበስ በዓለም አቀፍ ደረጃ የሚንቀሳቀሱ የወንጀለኛ ቡድኖችን ለመመከት በጋራ እየሰራን ነው ሲሉ በመግለጫቸው አመላክተዋል። ይህም ስደተኞች አደገኛ ጉዞዎችን ከማድረግ ይልቅ በሀገራቸው የተሻለ ህይወት እንዲኖሩ የንግድ ልውውጥን የሚያሻሽሉና በኢትዮጵያ ውስጥ በሺዎች የሚቆጠሩ በጎ የስራ ዕድሎች ሊፈጥሩ የሚችሉ አዳዲስ ስምምነቶችን ያካትታል። ባለፉት 2 ዓመታት ውስጥ በትንንሽ ጀልባዎች ሆነው እንግሊዝ ከገቡት ፍልሰተኞች መካከል 30 በመቶ ያህሉ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች መሆናቸውን የብሪታንያ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በኢትዮጵያ የስራ ዕድል ፈጠራን ለማገዝ ኩፐር ግሪድ ወርክስ በተሰኘው የዩናይትድ ኪንግደም የኢንቨስትመንት ተቋም የሚመሩ 2 የኃይል ማስተላለፊያ ፕሮጀክቶችን ወደፊት ለማስቀጠል የሚያስችል ስምምነት ይፈርማሉ ተብሎ ይጠበቃል። በተጨማሪም በሴት ልጆች ላይ የሚፈጸሙ ጥቃቶችን ለመከላከል በተመጣጠነ ምግብ እጥረት ውስጥ ለሚገኙ 68,000 ህጻናት ድጋፍ ለማድረግና ተፈናቃዮችን ለሚረዱ ፕሮጀክቶች የሚውል የ17 ሚሊዮን ፓውንድ የገንዘብ ድጋፍ ይፋ እንደሚያደርጉ ይጠበቃል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጋዛና በግብጽ መካከል የሚገኘው ቁልፍ መተላለፊያ የሆነው የራፋህ ድንበር በድጋሚ ክፍት መደረጉ ተገለጸ። በጋዛ ሰርጥና በግብጽ መካከል ባለው የራፋህ ድንበር በኩል ፍልስጤማውያን በድጋሚ መግባት መጀመራቸው ተሰምቷል። የራፋህ ድንበር ማቋረጫ አብዛኛው ክፍል ከግንቦት 2024 ጀምሮ ዝግ እንደነበር ቢቢሲ ዘግቧል። የድንበር መተላለፊያው መከፈት በጥቅምት ወር በአሜሪካው ፕሬዝዳንት ዶናልድ ትራምፕ በተጀመረው የእስራኤልና ሐማስ የተኩስ አቁም እቅድ የመጀመሪያ ምዕራፍ ቁልፍ አካል ነው ተብሏል። ማቋረጫው በአሁኑ ወቅት በየቀኑ በሁለቱም አቅጣጫዎች ጥቂት ሰዎች ብቻ እንዲያልፉ የሚፈቀድ ቢሆንም ሰብአዊ እርዳታና የንግድ ዕቃዎች ግን አሁንም እንዲገቡ አይፈቀድም መባሉን ዘገባው አክሏል። በአሁኑ ወቅት 20 ሺህ የሚጠጉ የታመሙና የቆሰሉ ፍልስጤማውያን ለሕክምና ከጋዛ ለመውጣት በመጠባበቅ ላይ መሆናቸው ተገልጿል። ድንበሩ በአውሮፓ ሕብረት ተቆጣጣሪዎችና በአካባቢው በሚኖሩ የፍልስጤም ሰራተኞች የሚተዳደር ሲሆን
እስራኤል በበኩሏ የርቀት የደህንነት ፍተሻዎችን ታካሂዳለች ተብሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በተኩስ አቁም ስምምነቱ መሰረት በእስራኤል ቁጥጥር ስር ያለውን ግዛት የሚያመላክተው ቢጫ መስመር የሚያልፍ ማንኛውም ሰው በጥይት እንደሚመታ አስጠንቅቀዋል። በመጨረሻም የፓኪስታን ጦር በባሎጂስታን 145 ተዋጊዎችን መግደሉን አስታወቀ። የፓኪስታን የጸጥታ ኃይሎች ባሎጂስታን በምትባለው ግዛት ባካሄደው ተከታታይ የተቀናጀ የቦምብ ጥቃት 50 ንጹሃንን ጨምሮ ቢያንስ 145 ተዋጊዎችን ተገድለዋል ተብሏል። በባሎጂስታን ነጻ አውጭ ጦር የይገባኛል ጥያቄው የደረሰው ጥቃት ባለስልጣናቱ ለወራት የሚዘልቅ የጸጥታ ገደቦችን በግዛቱ ላይ እንዲጥሉ ህዝባዊ ስብሰባዎችን በመከላከልና የትራፊክ እንቅስቃሴዎችን መገደብን ተከትሎ ነው ብለዋል። እርምጃዎቹ ህዝባዊ ቦታዎች ላይ የግለሰቦችን ማንነት የሚደብቁ የፊት መሸፈኛዎችንም መጠቀም እንደሚከለክል ዶቼ ቬለ ዘግቧል። የግዛቱ ዋና አስተዳዳሪ እንደተናገሩት ወታደሮችና የፖሊስ መኮንኖች ለጥቃቱ ፈጣን ምላሽ በመስጠት 145 የታጣቂ ቡድኖችን አባላት ገድለዋል። ይህም ለመንግስት ትልቅ ትርፍ ነው ብለዋል። ባለፉት 2 ቀናት የተገደሉት ተዋጊዎች ቁጥር ከ10 ዓመታት በኋላ ከፍተኛው ቁጥር ነው ተብሏል። የእነዚህ 145 የተገደሉ አሸባሪዎች አስክሬን በእጃችን ይገኛል ያሉት ባለስልጣኑ አንዳንዶቹም የአፍጋኒስታን ዜጎች ናቸው ሲሉ ተናግረዋል። በህንድ የሚደገፉ አሸባሪዎች ሽብር ለመፍጠር ወደ መሃል ከተማ ለመግባት ቢሞክሩም አልቻሉም ሲሉ ተናግረዋል። የፓኪስታን ጦር እንዲህ አይነት ኦፕሬሽን ታቀደው እንደነበር የሚገልጹ የስለላ ሪፖርቶች ነበሩም ብለዋል። በዚህ ምክንያት ከአንድ ቀን በፊት ቅድመ ክንዋኔዎችን ጀምረናል ሲሉ አስተዳደሩ ገልጿል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።